የድሆች አባት የሆነው ወጣት የጸሎት ተማጽኖ አቀረበ። በጎ አድራጎት ስራው የሚሊዮኖችን ልብ የነካውና የድሆች አባት እየተባለ የሚጠራው ማስተር አብነት ከበደ በከፍተኛ ሕመም እየተሰቃየ መሆኑን ይፋ አድርጓል። ማስተር አብነት ከበደ በጎ አድራጎት ስራው እጅግ የታወቀ ሲሆን ብዙዎች መዳን፣ እረፍትና ደስታ እንዲያገኙ ምክንያት ሆነዋል። በቅርቡ ብቻ 30 ሚሊዮን ብር በማሰባሰብ 5 ሰዎችን ለሕክምና ወደ ህንድ መላክ ችለዋል። ሆኖም ይህን ሁሉ በጎ ሥራ ሲያከናውን የነበረው ማስተር አብነት ባልታወቀ ከባድ ሕመም እየተሰቃየ መሆኑ ተነግሯል። ሌሎች ሲረዱና ሲጽናኑ ማየት ትልቁ ደስታው እንደሆነ የገለጸው አብነት ማንንም ማስጨነቅ ስለማይፈልግ የሕመሙን ዝርዝር መናገር አልፈለገም። የውስጥ ሕመሜን ለመሸፈን ብሞክርም ልብስ ብደርብም ሰውነቴ እየከሳ ፊቴ ላይ እያስታወቀብኝ መጥቷል ያለው ማስተር አብነት ዛሬም ያደረሰው የተከታዮቹ ጸሎትና እንባ መሆኑን በመጥቀስ አሁንም ጸልዩልኝ፣ በሕመም ውስጥ ነኝ የሚል መልእክቱን አስተላልፏል። የውስጤን በሽታ ፈጣሪ እንደሚያድነኝ አምናለሁ በማለት የኢትዮጵያ ሕዝብ አባቶችና እናቶች እንዲጸልዩለት ተማጽለዋል። ለብዙዎች መጽናናት ምክንያት የሆነው የድሆች አባት ማስተር አብነት ከበደ ሙሉ ጤናው እንዲመለስና በሙሉ ኃይሉ በበጎ ሥራው ላይ እንዲቀጥል እግዚአብሔር ጨርሶ እንዲምረውም የሁላችንም ምኞት ነው። ማስተር አብነት በሚሊዮኖች የሚቆጠሩ ተከታዮችና አድናቂዎች ያሉት ሲሆን የብዙዎችን እንባ ሲያብስ ከቆየ በኋላ አሁን ራሱ ባልታወቀ ሕመም እየተሰቃየ ነው። ማስተር አብነት መታመሜን ሰምታችሁ ብዙ ሰዎች እየተጨነቃችሁ እንደሆነ ሰምቻለሁ። መታመሜን የነገርኳችሁ እንድትጨነቁ ሳይሆን እንድትጸልዩልኝ ነው ብለዋል። ከአዲስ ሚዲያ ኔትወርክ ጋር በነበረኝ ቆይታ መታመሜን ጋዜጠኛው በድንገት ሲጠይቀኝ ነግሬዋለሁ ያለው ማስተር አብነት አሁንም ሁላችሁ በየእምነታችሁ እንድትጸልዩልኝ እፈልጋለሁ ሲል ጠይቋል። የሕመሙ መንስኤ ጎፋ በመሬት ናዳ ምክንያት የተጎዱ ወገኖችን ለማገዝ በሄደበት ወቅት እንደጀመረውና 1 ዓመት ከ5 ወር ያህል ጊዜ ከሕመሙ ጋር መቆየቱን ነው የተናገረው። ማስተር አብነት አሁን ላይ የሕክምና ክትትል እያደረገ ሲሆን በቀጣይም ከሀገር ውጭ ሄዶ በቂ ሕክምና ለማግኘት በዝግጅት ላይ መሆኑንም በራሱ ማኅበራዊ ትስስር ገጽ ላይ በለቀቀው ቪዲዮ ገልጸዋል። በዚህ ሰዓት ላይ ለእኔ የሚያስፈልገኝ ሕክምና ብቻ ሳይሆን የኢትዮጵያ እናቶች፣ አባቶችና ወጣቶች ጸሎት ነው ብለዋል። ከሀገር ውጪ ለሕክምና እስኪሄድም ድረስ ታመው አልጋ ላይ ያሉ ወገኖቻችንን እያሳከመ እንደሚቆይም ተናግረዋል። ማስተር አብነት ከአዲስ ሚዲያ ኔትወርክ ጋር ስለነበረው ቆይታና ስለተደረገለት ሰፊ ሽፋንም ምስጋናውን አቅርበዋል። ለሀገራችን በበጎ አድራጎት ከፍተኛ አስተዋጽኦ ያበረከተውና በመላው ኢትዮጵያውያን ዘንድ በታላቅ አክብሮትና ፍቅር የሚታወቀው ማስተር አብነት ከበደ በአሁኑ ወቅት ከባድ የጤና እክል ገጥሞት የሁላችንን እገዛና ጸሎት ይሻል። ወንድማችን አባይነህ ባስተላለፈው ጥሪ መሠረት ማስተር አብነት የሚገኝበት የጤና ሁኔታ ለመደገፍና የሚመጡትን የሕክምና ወጪዎች ለመሸፈን የጎፈንድሚ የገቢ ማሰባሰቢያ እንዲከፈትለት ጥሪ ቀርቧል። የአብነት ጓደኞች፣ ወዳጆችና በተለይም በደቡብ አፍሪካ የምትገኙ ኢትዮጵያውያን ወገኖች ይህን የድጋፍ ሥራ እንድታስተባብሩና ከወንድማችን ጎን እንድትቆሙ ጥሪ ቀርበዋል። አብነት ለሀገሩና ለወገኑ ካበረከተው ውለታ አንጻር አሁን በደረሰበት አስቸጋሪ ወቅት ልንክሰውና ልንደግፈው ይገባል። ማስተር አብነት ገና 1 ዓመት እንኳን ያልሞላቸው መንታ ልጆች አባት ሲሆን የእርሱ ጤንነት ለልጆቹ ለቤተሰቦችና ለወዳጆቹ ትልቅ ዋጋ አለው። ይህ ታታሪና ደግ ወንድማችን በጤና እንዲቆይልንና ልጆቹን እንዲያሳድግ የሁላችንም ርብርብ የግድ ይላል። ይህንን የሰብአዊነት ጥሪ የምትደግፉና አብነትን መርዳት አለብን የምትሉ ወገኖች በሙሉ ይህ መረጃ ለብዙሃን ይደርስ ዘንድ በላይክና ሼር አጋርነታችሁን ግለጹ። በአስተያየት መስጫው ላይ ገንቢ ሐሳብ በማጋራት ቅስቀሳውን ደግፉ። ኢትዮጵያዊነት መረዳዳት ነው። ማስተር አብነትን በጋራ እንታደገው። የጎፈንድሚ ሊንኩ እንደተዘጋጀ ወዲያውኑ የምናሳውቅ ሲሆን እስከዚያው ግን ይህንን ጥሪ በማጋራት የበኩላችሁን ተወጡ። ማስተር አብነት እንደሚለው አመመኝ ብዬ አላውቅም፣ ግን ሥጋ መጥፎ ነው፣ ያጋልጣል። መቀመጥ እንኳን አልችልም። ስትመረመር ይህ ነው አትባልም።
ድንገት ይወርስሃል። መለስ ትልና ትቀጥላለህ። ቢያንስ የሥነ ልቦና ጫናው ከባድ ነው። የኢትዮጵያ ሕዝብ ይጸልይልኝ ይላል ማስተር አብነት ከበደ። ለብዙዎች የደረሰው ማስተር አብነት ፈጣሪ ሁሉንም ነገር ሰምቶኛል፣ ነገር ግን ጤና ብቻ የለኝም ይላል። ከ2 ወር በኋላ ደቡብ አፍሪካ ለሕክምና እሄዳለሁ። ልመለስም ላልመለስም እችላለሁ። ሕክምና ሲሄድ ምንም የለብህም ይሉኛል። ለሰው መናገር አልፈልግም። ሰው ማስጨነቅ አልፈልግም። ግን ሰውነቴ በየጊዜው እየከሳ ነው። በጃኬትም ልብስ ብደርብበትም ሥጋ ያስታውቃል፣ አይደብቅም። ሳይኮሎጂካል ጉዳቱ ያይላል ማስተር አብነት። ሕመሙ ምን እንደሆነ ይፋ አላደረገም። ነገር ግን ከበድ ያለ እንደሆነ ለቅርብ ወዳጆቹ አስረድቷል። የእኔ ሐሳብ በየቀኑ እንደዚህ በሚያስጨንቅ ነገር መዋል እጅግ ከባድ ነው። የገዛ ሕይወትን፣ የቤተሰብን ሕይወት፣ አኗኗርን ሁሉ ይቀያይራል። ደስታ፣ እንቅልፍ፣ በትክክል መብላት ይቀራል፣ ይጠፋል። ማስተር አብነት ለተወሰነ ጊዜ በትክክል እረፍት ቢያደርግ ምኞቴም ነው። በጣም አስፈላጊ ነው። ብዙ እንደዚህ የሚረዱ ሰዎች ቴራፒ እንዲወስዱም ይመከራል። ከፍተኛ ጭንቀት ስላለው አገልግሎቱ ከባድ ነው። እግዚአብሔር ይማረው፣ ያረጋጋው። የሁላችንም ኢትዮጵያውያን ጸሎት መሆን አለበት።